በአፋር ክልል የሰመራ ሎጊያ ነዋሪዎች ሀገራዊ ለውጡን ተከትሎ የአፋር ክልል ሕዝብ የፖለቲካ ተሳትፎና ፍትሐዊ የልማት ተጠቃሚነቱ በተግባር እውን ሆኗል ብለዋል። በክልሉ የመስኖ ልማትን ጨምሮ ሌሎች የግብርና ስራዎችም በስፋት እየተከናወኑ በመሆኑ ከተረጅነት ወደ አምራችነት ለመሸጋገር የሚደረገው ጥረት እየተሳካ ስለመሆኑ አንስተዋል። ከመድረኩ ተሳታፊዎች መካከል አቶ መሐመድ አብዱል ቃድር በአፋር ክልል የተከናወኑና በመከናወን ላይ ያሉ የልማት ስራዎች ለሀገርም ጭምር የሚጠቅሙ ስለመሆናቸው ተናግረዋል። በኢንዱስትሪ ዘርፍ ቅድም ሲባል እንደነበረው ጨው አለ። ጨውን ፕሮሰስ የሚያደርግ ኢንዱስትሪ አልነበረም። ሌላውን ትተን በዚህ ሰዓት በሁሉም ዘርፍ የተለያዩ ኢንዱስትሪዎችን በመዘርጋት የሀገር ውጭ የሚገቡትን ነገሮች መተካት ተችሏል። ስለዚህ በዚህ ሰዓት በሁሉም ዘርፎች ክልሉ ባለው ፖቴንሻል ፕሮሰስ የሚያደርግበት ኢንዱስትሪዎችን መክፈት ስለተቻለ እሱንም ተጠናክሮ ቢቀጥል የሚል ነው። በክልሉ ወጣቱን ማዕከል ያደረጉ የልማትና የስራ ዕድሎች እየተመቻቹ መሆኑን ያነሳው ወጣት አሊ ሰላል በዚህ ረገድ ጅምሮች ቢኖሩም በቀጣይ ብዙ መሰራት እንዳለበት አንስተዋል። በተለይም ህገወጥ የሰዎች ዝውውርና ወንጀልን ለመከላከል ወጣቶችን በጥሩ ስነ ምግባር መቅረጽና በቂ የስራ ዕድል መፍጠር ይገባል ብሏል። በክልልም በአገር አቀፍ ደረጃ ወጣቱን ትኩረት ያደረጉ የስራ ዕድል ፈጠራ ቢፈጠርና እንደዚህ አይነት ችግሮቹ ደግሞ በትንሹ ብናቀርፈው ዛሬ ላይ የምናያቸው ስደት፣ ሁለተኛ ደግሞ ዛሬ ላይ የምናያቸው ህገወጥ የሰው ንግድ ያን ያክል አይከሰትም ባይነይ። የውይይት መድረኩን የመሩት የብልጽግና ፓርቲ ስራ አስፈጻሚ አባልና የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሁሉም አካባቢዎች የልማት ስራዎችን አጠናክሮ በመቀጠል የሀገርን እድገትና ብልጽግና ለማረጋገጥ መንግስት እየሰራ መሆኑን ገልጸዋል። በአፋር ክልል የተከናወኑና በመከናወን ላይ ያሉ ሁሉን አቀፍ የልማት ስራዎች ለዚህ ጥሩ ማሳያ መሆናቸውን አንስተው የህዝቡ ጥረትና ትብብር ተጠናክሮ እንዲቀጥል ጠይቀዋል። ከግብርና በተጨማሪ በኢንዱስትሪ፣ ቱሪዝም፣ ማዕድንና የዲጂታል ልማት ዘርፍ የተጀመሩ ስራዎች ለስኬት እንዲበቁ የጋራ ጥረት ይጠይቃል ብለዋል። ከዚህ በፊት ስንጠቀም የነበረው የኢኮኖሚ ግንባታችን ግብርና ብቻ ነበረ። አሁን ወደ 5 አስፍተናቸዋል። ሁሉም ላይ በጋራ እንስራ ነው። ግብርናን እናጠናክር፣ ኢንዱስትሪን በደንብ እናጠናክር፣ ቱሪዝምን እናጠናክር፣ የማዕድን ሴክተሩን እናጠናክር፣ ዲጂታል ኢትዮጵያን በደንብ እናጠናክር የሚል የውይይታችን ማጠቃለያ ቢሆንና ማህበረሰቡም የመንግስት አካላትም እዚህ ላይ የሚደረገውን ርብርብ በደንብ ተረድተን ማገዝ ሀገራችንን በእነዚህ 5 የኢኮኖሚ ዋልታዎች ማሻገር እንደሚቻል የባለፉት 1 ዓመት 2 ዓመት ተሞክሮች ስላሳዩን ጠንክረን እንስራ ነው። የፍትህ ሚኒስትሯ ሀና አርአያ ስላሴም በክልሉ እየተከናወኑ ያሉ ዘርፈ ብዙ የልማት ስራዎች የህዝብን ተጠቃሚነት ማዕከል ያደረጉ መሆናቸውን ተናግረዋል። ህዝቡ ያነሳው ህገወጥ የሰዎች ዝውውርን ለመክታት መንግስት ዘርፈ ብዙ ተግባራት በማከናወን ላይ መሆኑንም አንስተዋል። በሁሉም አካባቢዎች ገና ያልተነካ እምቅ የልማት አቅም ያለ መሆኑን አንስተው በተለይ ወጣቶች ያለውን ጸጋ በመጠቀም በአገራቸው ሰርተው ለመለወጥ በትጋትና በቁርጠኝነት መስራት አለባቸው ብለዋል። ህገወጥ የሰዎች ዝውውርን ለመከላከል ለመቆጣጠር የምንሰራው ስራ በሁለት ይከፈላል። አንደኛው ዜጎቻችን ኢመደበኛ ለምንለው ፍልሰት፣ ለሞት፣ ለተለያየ ስጋት እንዲጋለጡ ያደረጋቸውን ዋና ምንጭ የሆኑ ችግሮችን መፍታት ላይ ያተኮረ ነው። በተለይ ተጋላጭ የሆኑ በየክልሉ ያሉ ለኢመደበኛ ፍልሰት ተጋላጭ የሆኑ ቦታዎችን በመለየት እዛ ላይ በሚመለከታቸው አካላት በኩል የስራ ዕድል ፈጠራን ማስፋት ላይ ትልቅ ትኩረት ተደርጎ ተሰጥቶ እየተሰራ ይገኛል። ሁለተኛው ግን የህገወጥ የሰዎች ዝውውር ላይ የሚሳተፉ ሰዎችን ተጠያቂነትን ማረጋገጥ ነው።